አትፎገሩላቸው። አቤላና ብሩክ በጣም ፋውለኞች ናቸው። ምንም አትፎገሩላቸው። ብራዘር በቃ አስፈራርታችሁታል። አቤላና ብሩክ ከሷ ናት ውረዱ። በቃ ፋይሉን እጅ ላይ ነው ያለው። እሱን ተውትና ከኔ ጋር እስቲ አውሩ ወንድ ከሆናችሁ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ሰሞን ያው ጠፋ ብለናል። ያው ጥምቀትም ነበረ እዛ ሎሚ ወርወራ ላይ ነበርና ቤተሰቦች ያው ዛሬ የመጣሁላችሁ ምክንያት አንድም ብራዘርን በጣም አናግሬዋለሁ፣ ብዙ ነገር ብዬዋለሁ፣ ለምኜዋለሁ፣ ዘክሬዋለሁ፣ ግን ሊሰማኝ አልቻለም። ፋይሉ ሊሰጠኝ አልቻለም። ብዙ ነገሮች እንትን ብያለሁ፣ ለማስተካከል ሞክሬያለሁ። ያው በዚህ ሰሞን ደግሞ የተለቀቁ ያሉት ቪዲዮዎች ምንም ደስ የሚሉ አይደሉም። ጭራሽ አብርሃምና ሄርሜላ ሆነው ለሩታና ለደስታ እያስቀኑ ምናምን። ሲጀመር ልክ ነው። ባለፈው ማን ነው እንደዛ ሲል መሳቅ ነበረበት። አሁን እንደዚህ ጋር ምን እንዳስፎገረበት ታውቃላችሁ? ለደስታ የዛን ሄርሜላና አብርሃም ለና ሩታ ሲያስቀኗት ኮራ ብሏል፣ ዘና ብሏል። እንደዚህ ዘና ይላል። ቢያንስ የዛን ሰዓት ራሱ ሰው መባነን አለበት። ባንኑ ቤተሰቦች። ይሄ ነገር ሄርሜላ ነች የላከችው ሄርሜላ ነች። ደስታም እንደዛው በቃ ደስታ ራሱ የሆነ ኖርማል አለ ካራክተር ይሰጣል። እንደዛ እንደመተሞና አይነት ነው እየተወነ ያለው እሱ ማለት ነው። እና ቤተሰቦች ዛሬ ልላችሁ የመጣሁት ብራዘር በጣም ጨቅጭቄዋለሁ፣ ሊሰማኝ አልቻለም። ፋይሉም አልሰጥህም ለምንድን ነው ምናምን ስለው በቃ ሊነግረኝም አልፈለገም። ግን እኔ ሁኔታውን ተከታትዬ ምን ብዬ ተደብቄ ምናምን ሳየው ከነ አቤላና ከነ ቡድራ ጋር ግንኙነት ያለው ይመስለኛል። ስላችሁ ያው ስልክም ሲያወራ ኖርማል ሲሄድም የሆነ ቦታ ለማየት ሲሄድ በቃ ስለነሱ ነው የሚያወራው። ስልክ ብሩክ ነው የሚለው አቤል ነው የሚለው ፊት ለፊቱ። ስልኩን ደግሞ ያው ጋላሪ ቁልፍ አለውና የራሱ ጋላሪው ስገባ ፓተርን ጠየቀኝ። ከዛ ላይ ኖርማል ፎኑ ስገባ አቤላ ይላል፣ ቡራ ይላል፣ ከደስታ ጋር ራሱ ይደዋወላሉ መሰለኝ። ይሄ ሰሞን አላቅም ብቻ ብዙ ነገሮች አይቻለሁ ከብራዘር። ያው ንገረኝ አልኩት በማዘርም በኩሎኝ በሲክስ ምናምን እንድጠይቅልኝ አድርጌ አልሰማ ማለት ለሷ ራሱ ማለት ነው። ግን ምንድነው አሁን እዚህ ጋር እነሱ ምን እያደረጉ ነው? ብራዘርን እያስፈራሩት ነው መሰለኝ። ፋይል እንዳታወጣብን ምናምን እያስፈራሩት ነው መሰለኝ። እሱም ያንን ፍራት ፈርቶ ይመስለኛል እንደዚህ አልሰጥም አላሳየም ምናምን ያለው። ለምን የነ አቤልና የነ ቡድራ ገበና ከወጣ አብርሃምና ሩታ ይታረቃሉ መሰለኝ። ስለሚታረቁ ለዛ ይመስለኛል ቤተሰቦች ለብራዘር እያስፈራሩት ምናምን እንወጋለን ብለውታል መሰለኝ። ፍርሃት ላይ ነው። ቆይሻም ብወጋ መሞት ይመስላል ምናምን ይጠይቀኛል። ማታ አብረን ነው ምንደርመውና ይጠይቀኛል። አሁን ስለት ነገር ግን ይጎዳል እንዴ ምናምን። አረ ስንት ቦታ እኔ ደግሞ በቃ ላወጣጣው ፈለኩኝና የሆነ ሰውዬ እኮ እንደዚህ የአራት ቦታ መስሎ ተወክቶት ራሱ ተርፏል ምናምን እንደዛ ነው እንዴ ምናምን እያለኝ ነበር እሱ ራሱ። እኔ ደግሞ ስረዳው ሳስበው ዛሬ ቤተሰቦች ለእናንተ ለመንገር ነው የመጣሁትና በጣም አስፈራርቶታል መሰለኝ። ጭራሽ እስከ መውጋትም ድረስ ደርሰዋል መሰለኝ ቤተሰቦች። በጣም እኔ ራሱ እየፈራሁ ነው ለሱ። ምናልባት ይሄ ፋይል ወጥቶ እነ አቤላ እነ ሩታና እነ አብርሽ የሚታረቁ ከሆነ የፈለገው አይነት መስዋዕትነት ከፍዬ ቢሆን እኔ እና አብርሃምና እነ ሩታ እንዲታረቁ ፈልጋለሁ። ሩታዬ ደግሞ በዚህ ነገር እየተታለሽ አይመስለኝም። እኔ ሳስብ ቆም ብዬ ሳስበው ደስታን አውቀሽ ነው እየተፎገርሽለት ያለው እየመሰለኝ ያለው ለኔ ማለት ነው። ለምን ያው አንቺ ብልህ ሴት ነሽ፣ የዋህ ሴት ነሽ። የዋህነትሽን ተጠቅመው ብዙ ሰው ሊያጠቃሽ ይመጣል። በቃ አንቺም የደስታን እንትን እንደዛ ነገር ነው እያሰብሽ ያለሽው። ሳይኮል እንዳይጎዳ ምናምን ብለሽ አንቺ ይለቀን ያወራኝ ሰው እንዴት ፍቅረኛ ብለሽ ታመጪያለሽ? ያውም አብርሃምን ለማስቀናት ይሁን ሄርሜላን ለማስቀናት ይሁን ብቻ አላቅም። ግን ያው ደስታን አውቀሽ ነው የቀረብሽው በቃ ይመስለኛል። ሄርሜላን እና አቤልን ምናምን ለማናደድ ይመስለኛል። በቃ እንደኔ ሳስበው አስዩም ሳረገው እንደዛ ይመስለኛል በቃ። እነሱ ደግሞ ጭራሽ ቤት ደግሞ ገዝታለች መሰለኝ። ሄርሜላ ቤት ገዝቼ ቁልፍ ልስጥ ምናምን እያለች ነበር መሰለኝ ለአብርሃም። ብሩ ከየት ነው የመጣው? ይሄ ብር ራሱ የመጣው ከየት እንደሆነ ቤተሰቦች መጠርጠር አያስፈልግም። በቃ እውነቱን ማወቅ ከፈለጋችሁ በቃ የአብርሃም ብር ዘርፋው እንሷ ከየት ታመጣለች? ይሄን ሰሞን አብርሃም ራሱ ቤት እያለ ነበር ለሩታ ቤት እየሰጣት ነበር ምናምን አቀባበል ሲደረግላት ቤት ስገባ ቤት እየሰጣት ነበርና እሷም ቅናት ብድር በምድር ይባላል የሆነ ቋንቋ አለ እንደዛ ነገር። ያው እሷም ብድር በምድር እየመለሰች ይመስለኛል እንደኔ። አቤላና ብሩክ ደግሞ አታለቅልቁ በቃ ማለቅለቅ ምንም አይሰራላችሁም። እንደወንድ ልጅ ኮራ ብላችሁ የራሳችሁን ህይወት ብትኖሩ ይሻላል። ነገ ስኔ ብላችሁ ማሰብ አለባችሁ። እንደወንድ ልጅ ስናወራ እንደ ወንድም እንደ ጓደኛ ስናወራ ጀስት አለ አይደለ በቃ ምክር ቢጤ ልለግሳችሁ ብዬ ነው እንጂ ያው እናንተም ኖርማል እኮ መፍታችሁ ነው። ብር ነው የምትፈልጉት በቃ ገንዘብ ነው መወደድ ነው የምትፈልጉት። ጭራሽ ደግሞ
ትላንትና የሆነ ቪዲዮ አይቻለሁ ቡራ እንትን ላይ ሽማግሌ ምናምን ሩታ ለሄርሜላ ሩታና ደስታ ምናምን ሽማግሌ ምናምን ብላችሁ መሰከሰሪ ይሰልቻችሁ በማርያም። ይሄ እኮ ምንም በቃ የሆነ አይናውጣ ሽምግልና ነው። ወጣት እንዴት ሽማግሌ ይሆናል? እኔን የሚያካክሉ ልጆች እንዴት ሽማግሌ ይሆናል? ቤተሰቦች አትፎገሩላቸው። አቤላና ብሩክ በጣም ፋወለኞች ናቸው። ምንም አትፎገሩላቸው። ሩታዬን ደግሞ በቃ በሩታ ይሆን አለ አይደለ ሰው ቀረብ ብለሽ ስታዩ ነው እና ቀረብ ብላችሁ ስታዩት ትረዱታላችሁ። አሁን እኔ ለምሳሌ ጓደኛ አለኝ በጣም ክፉ ነው ብሎ ያወራው ሰው ክፉ ነው ምናምን እሱ እኮ እንደዚህ ብለው ያወራሉ። ግን ያ ሰው የምታውቁት ቀረብ ብላችሁ ነውና ቤተሰቦች አቤላና ብሩክን ቀረብ ብለን ስናያቸው እንደዛ ነው በቃ እንትናቸው የዋህ ይመስላሉ። ውስጥ ገጽታቸው ምናምን ነው እንጂ ላያቸውማ የዋህ ልጆች ደም ለጋሽ ይመስላሉ ሲታዩ ማለት ነው። ግን በጣም ምስጥ ናቸው። እንደዚህ ልል የቻልኩበት ምክንያት በሚያጎርሰው እጁ አሁን አቤላ ለአብርሃም ቀኝ እጁ ነበር ድሮ አዲስ አበባ ልክ የገቡ ሰሞን የኩሪፍቱ ምናምን ሄዱ ሰዓት ካሜራማኑ ነበር። ካሜራማን ማለት ደግሞ ለኛ ቀኝ እጃችን ነው እና በቃ እሱም አቤላ ለአብርሃም ቀኝ እጁ ነበር። ግን ባበላው እጁ ተነከሰ ምናምን ይባላል። ያ ነገር ስላለ በቃ እነሱ አሁን የዋህ ይመስላሉ። መጀመሪያ ሰዎች ጠጋ ብለህ ካላየኸው የዋህ እየመሰለ ይበልሃል። ያ ነገር ነውና ቤተሰቦች ዛሬ ምንም ልጨቀጨቃቸው አልፈልግም። ግን በቃ ብራዘርን እንዲተውሉኝ እነዚህ ልጆች ብራዘር በቃ አስፈራርታችሁታል። አቤላና ብሩክ ከሷ ናት ውረዱ። በቃ ፋይሉን እጅ ላይ ነው ያለው። እሺ እሱን ተውትና ከኔ ጋር እስቲ አውሩ። ወንድ ከሆናችሁ ሚዲያም ካሜራ ማሪዝም እስቲ በውስጥ አዋቂነት እናውራ እኔና እናንተ። ቡራ ደግሞ ለቡታጅራ ለጥምቀት መተ ነበርና ሳላገኝ በመሄድ በጣም ተናድጃለሁ። ያው ለጥምቀት ቤተሰቦች ጋር ለመዝናናት ይሁን ጥምቀትን ለማሳለፍና መተሃልና ሳላገኝ ልትሄድም ትችላለህ ላትሄድም ትችላለህ። እሱን አላቅም። አይ ዶንት ኖ መች እንደምትሄድም አላቅም። ግን እንደመጣ ካቃለሁ እዚህ ቡታጅራ እንደሆን ካቃለሁ። ካገኘው ግን እገልሃለሁ። ከብራዘር አራት ማትወርድ ከሆነ እገልሃለሁ። በቃ እኔ በእኔ አቅም እኮ ኖርማል ላልችል እችላለሁ። እንደምታዩኝ የጻን ልጅ ነኝ የምመስለው። ግን የጻን ልጅ ልብና የወጣት ልብ አንድ አይደለም። እኔ በአንድ እኮ ብላናቱን ብለው እኮ ሊሞት ይችላል። ግን በኋላ ጸጸቱ ለኔ ነውና ልገል እችላለሁ ስለ ኖርማል መግደል ሳይሆን በቃ አለ አይደል ካገኘው መታለሁ። በቃ ባለኛ አቅም አንተ ሁለት ብሰነዝር እኔ አንድ አላጣህም። ቢያንስ አንድ አሪፍ የሆነ ቡጤ አቀምሳለሁ። ኖርማል ነው እሱ ችግር የለም። አቤል ግን ፈርቶ መሰለኝ ያልመጣው የቡታጅራ ልጆች እንዳለ ሩታን እየነካችሁባቸው ያላችሁ ልጆች ሁሉም እየዛተባችሁ ስለሆኑ በድብቅ ነው የመጣው ይመስለኛል። አንተ ማክስ ኮፍያ አስረ ይመስለኛል የመጣውና ቤተሰቦች ያው እሱ ለጥምቀት መጣ እንጂ ኖርማል ነገሮች ሊያስተካክል አልመጣም። እዛ ሰውን አፋቶ እሱ እዚህ ጥምቀት ሊያከብር ይመጣል። ይሄ ራሱ የሆነ የወረዳ አስተሳሰብ እንደሆነ ቤተሰቦች መጠርጠር አያቅታችሁም። ሩታዬ ደግሞ በቃ አትፎገሪላቸው። ራስሽን ሆነሽ አንቺ እኮ ራስሽን ለውጥ ማሳየት እኮ ትችያለሽ። ግን አብርሃም ልጄን ብለሽ ነው። ይሄ መሀላችሁ ያለው ልጅ ደግሞ መሰቃየት የለበትም በእናንተ ምክንያት። ገብቷችኋል አይደለም? ምንም መሰቃየት የለበትም ስልሽ በቃ አለ አሁን ልጄ ብሎ የሚያስብ ከሆነ እኮ አብርሃም ራሱ ይሄንን ፋውል መቼም አይሰራም ነበር። ሌላ ሴት እኮ አይመኝም ነበር ልጄ ብሎ የሚያስብ ቢሆን። ግን ደፍኗለች። ሄርሜላ የምትባል ልጅ አይምሮውን በቃ ኖርማል ፎርማት አድርጋባታለች። ምንም እንዲያስብ አድርገዋለች። ያ ነገር ስላለ ነው እንጂ ቤተሰቦች በቃ አብርሃም ሲጀመር ከልጁና ከሩታ ውጪ ማንም ያልነበረም። በቃ የሆነ በሰዓት በሆነ ነገር በቃ እየሸዋወለች ልጁን አታለለችው። በቃ ብር ስላላት ይሁን በቃ በብር ደግሞ የማይገዛው ነገር የለም ቤተሰቦች። ብር ያጠፋልን ያኖራል። ስለዚህ ቤተሰቦች ያው አንዳንድ ነገሮች ባለ መግባባት ይመስለኛል ይሄ ነገር የተፈጠረው። ደስታ ደግሞ እውነቱን ብታወጣ ይሻላል፣ ብታጋልጥ ይሻላል። ለራስህም ደህንነት እውነቱን ተናግረ የሰውን ህይወት ብታስተካክል ይሻላል። ሄርሜላ ለአንተ ምንክ እንደሆነች ተናገር እና አቤላ ጓደኞቹ ናቸው ተናገር። አትዋሽ። በቃ ከሄርሜላ ጋር ደግሞ አብረ እንደተማርክ ምናምን ፎቶ አይቻለሁ። ባለፈው ከዚህ በፊት በነበረው ቪዲዮ ብራዘር አሳይቶኛል። ፎቶዋችሁ ምናምን ትምህርት ቤት ላይ ተነሳችሁ ፎቶ ብዙ ነገሮች አሳይቶኛል። ግን በቃ ዋና ኢንፎርሜሽን ፈልገው ከሄርሜላ ጋር እንዲ ገንዳ ውስጥ ምናምን ብሎኝ ነበር የዛን ሰዓት። አሁንም ቤተሰቦች እኛ ይኸው ተደባብቀን ነው እየቀረጽን ያለ ነው። የሄርሜላ ግብረ አበሮች ካገኙን ምናልባት ሊያስቀይሙ ስለሚችሉ በሚል ነው እና ያው አይታወቅም። ድንገታዊ ምት ምናምን አይታወቅም። የሄርሜላ እጅ ደግሞ ረጅም ነው ይባላል እንጂ ምንም በቃ እኛ ምንፈራው ነገር የለም እኮ። ግን ምናልባት እንዲየቀረጽን እያለ ድንገት ከኋላ መጥቶ ቢያጠቁንስ ምናምን በሚል ሀሳብ ነው እንጂ
እዚህ ውስጥ ገብተን እየቀረጽን ያለነው ቤተሰቦች ሌላ ነገር አስበን አይደለም። እና ወደ ጉዳይ ስገባ ከብራዘር አናት ውረዱ። በቃ ብራዘር ማታ ማታ እንቅልፍ እየተኛ አይደለም። የሚያወራው ሁላ ስለ ሞት ነው፣ ስለ ውጊያ ነው፣ ስለ ድብድብ ነው። በቃ የሆነ ነገር አይምሮ ላይ ያስቀምጣችሁበታል ቤተሰቦች እነዚህ አቤላና ብሩክ የሚባሉ ልጆች ብራዘር ላይ የሆነ ነገር ጭነውበታል እንጂ ልጁ እንደዚህ በጤናው አይደለም እንደዚህ እየሆነ ያለው። በቃ ብዙ ነገር እኔ ከብራዘር ጋር ያው ወንድሜን ባህሪ ራሴ ነኝ የማውቀው። እና ቤተሰቦች ሌላ ቀን ይስቅ ነበር፣ ይዝናና ነበር ከማዘር ጋር፣ ከእህት ከወንድሞቼ ጋር፣ ከጓደኞቹ ጋር ይዝናና ነበር። ይሄ ፋይል ግን እጅ ላይ ያለ ብሎ ቪዲዮ ከተፖሰተ በኋላ ምንም ሰላም እያገኘ አይደለም። ዛሬ ራሱ ላገኝ እና ቪዲዮ እንስራ ስለው እምቢ ብሎኝ ነው። እና ቤተሰቦች ይህንን ጭንቀት እንዴት እንደማቀልለት አላውቅም። በቃ ዛሬ እስቲ እንደምንምና ቪዲዮ እንስራ ብያልኩት ነበር፣ እየለመንኩት ነበር። ዛሬ ለቤተሰቦች እስቲ ንገራቸው፣ እነ ብሩክና እና አቤል ያሉት ነገሮች ንገራቸው። ቤተሰቦችም እስቲ የሆነ ነገር ይረዱሃል፣ በቃ በዚህ ምክንያት ምናምን ብዬ ብዙ ነገር ብዬዋለሁ። ብራዘር እንግዲህ አልሰማም አለኝ። አረ ይቅርብኝ፣ በዚህ ሙዶኝማ አልገባም ምናምን አለኝ። እስቲ ምናልባት ቀጣይ ቪዲዮ ላይ እሺ ካለኝ በማዘርም በኩል ሆነ በጓደኞቹ በኩል ሆነ ምናልባት እህቴም የምታናገረው ከሆነ እህቴን በጣም ነው የሚወዳ ከኔ ይልቅ የመጀመሪያ እህታችን አለች። ባለፈው ቪዲዮ ላይ ካያችኋት እሷን በጣም ይሰማታል። ምናልባት በሷ በኩል ቀጣይ ቪዲዮ ላይ ምናልባት ይዤው መጥቼ እውነቱን እንቁጭቁጭውን እንዲያወራ ለማድረግ እሞክራለሁ ቤተሰቦች። እና ቤተሰቦች ብዙም አልበላችሁ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይሄን ቪዲዮ ደግሞ እስከመጨረሻው ስላያችሁትም እንደምታዩትም እርግጠኛ ነኝ። ስለምታዩት ደግሞ በጣም ከልብ አድርጌ አመሰግናለሁ። ለሼር እያደረጋችሁልኝ ቤተሰቦች ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ በተለየ በሚገርም ሀሳብ ምናልባት ብራዘርን ካገኘሁት በቃ አሪፍ ነገሩን እውነቱን እንዲያወጣ አመቻችቼም ቢሆን ይዤላችሁ እመጣለሁ ቤተሰቦች። እስከዛ ግን መልካም ሳምንት ይሁንላችሁ። እንወዳችኋለን። ተባረኩልኝ።